دم قزن الزاري دم قزن الزاري دم قزن أمين بس يدوم يدوم أصلا أنا بيوت يتلاقم ما كلاك ما يتلاقم ودون ميتة صدق دم يا ما يفيد أنا كل جديد بنا فرقان جديد نورو يموت يشقق وزيد كمان على ترى يتأنا إذا واصلوا قدلكوا موتلكوا بيوتكوا إلا يمكوا موتلكوا من نصفات الشام إني إنجليزي أنت لازم بينو يا أنت جاري من بنونا ما بس كل شيء عملوا كمان ده من بنونا ما بس كل شفراتنا زار قصاتك ماشي አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ ዝም ብሎ ነገር የለው። የአርሰናል ደጋፊዎች ዛሬ የተለየ ናሆም ነው የመጣው። ምንም ፋይናል መድረሳችሁ ባያስደስተኝም፣ ምንም እንድትበሉትም ባልፈልግም፣ ምንም ቀላል ምድብ ደርሷችሁ ቢሆንም፣ 1-0 አሸንፋችሁ ቢሆንም፣ ጥሩ ጨዋታ ሳታሳዩን ቢሆንም ይህንን ማድረግ የከበደው ስንት ቡድን አለና እንኳን ደስ አላችሁ። ቻምፒዮንስ ሊግ ፋይናል መድረስ ትልቅ ድል ነውና እንኳን ደስ አላችሁ። ሄዳችሁ እንድትበሉት አሁንም አልፈልግም። ማንም የተቃራኒ ክለብ ደጋፊ አይፈልግም። ስታሳኩት ግን ኮንግራጁሌሽንስ ብለናል። አሁንም ፋይናል ስለደረሳችሁ ፋይናል እንድትበሉ አንፈልግም። ከበላችሁትም ግን አድንቀን ኮንግራጁሌሽንስ ብለን እንመጣለን። ለምን በአንድ ኮርና አትበሉትም? እስኪ ብሉት። እኛ ግን ኮንግራጁሌሽንስን አንነፍግም። ትልቅ ድል ነው። እንኳን ደስ አላችሁ። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አለቅን። በስመ አብ በስመ አብ በስመ አብ በስመ አብ። የት እንግባውን? እሺ የት እንግባ? እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛው አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም፣ አፉ ሞልቶ። እዚህ ቲም ውስጥ ምን እንደሚሰራም አላውቅም። የታወቀ ነገር ነው። እዛ መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለውም የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻችሁ፣ ፋይናሊስት ሆኖ እግዚአብሔርን። አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? ቡካዮ ሳካ ምን ስትል እዛ ቦታ ተገኘ? በስመ አብ ምንድን ነው አሁን? ሁሉም ነገር ከእጃችን እየወጣ እኮ ነው። በአርሰናል እጅ እየገባ ነው እኮ። ከቋጠሩ በላይ እየሆነ ነው። ሲጀመር ዛሬ ሳካ በጣም ይለይ ነበር። የሚሮጣቸው ሩጫዎች ምናምን ራሱ አይ በስመ አብ። ሳምንት በቃ የአርሰናል ሳምንት እየሆነ ነው። አረ እየተሰራ አይደለም። አረ ቋጥሩ። ኮንግራጁሌሽን ወይ ያለው ይላል። ከ20 ዓመት በኋላ ለፋይናል ደረሳችሁ። እንደምትደርሱ ደግሞ እርግጠኛ ነበርኩ። ድልድሉ ከወጣ በኋላ ከኳርተር ፋይናል ጀምሮ አርሰናል ያልፋል ለፋይናል ብዬ ነበረ። አልፋችኋል። ኮንግራጁሌሽን፣ እንኳን ደስ አላችሁ። ነገር ግን ፋይናል ላይ የሚጠብቃችሁን ቲም ታውቁታላችሁ። ወይ ባየር ሙኒክ ወይ ፒኤስጂ። አርሰናል ከባየር ሙኒክ ይደርሰዋል ብዬ አስባለሁ። የሚገርም ጨዋታ እናያለን። ነገር ግን ፋይናል ራሱ መድረስ አንድ ነገር ነው። ተሸነፉም አትሸነፉ ለፋይናል እንኳን መድረስ አንድ ነገር ነው። you guys deserve it። ይመቻችሁ። አሁን ደግሞ ያው ጭንቅላታችን ላይ ውጡብን አሏችሁ። እንግዲህ ጉራችሁ አይቻልም። አሁን
ነገር ግን እንኳን ደስ አላችሁ ብያችኋለሁ። ይዴዘርቭት በቃ አትሌቲኮ ማድሪድ ከባድ ቡድን ነው። ተከላክላችሁ ወጣችሁ እንኳን በጠባብ ጎል እንኳን ማሸነፍ አንድ ነገር ነው። ሶ ዊን ኢዝ ዘ ዊን ኮንግራቹሌሽን አፍተር 20 አርስዬ ወሰንክ ለመሄድ ቆረጥክ። በቃ እንግዲህ እንዲች ብለህ ከለንደን የመጣሁት ብለህ ስሜን እንዳታነሳ። እንዲች ብለህ እኔ አላቀህም። አዎ ይቅና አንተ ካልክ ይቅና። እኔ የለሁበትም። በቃ አታቀኝም፣ አላቅም። አንድ ጎል አግብተሃል እንግዲህ አላቅልም። ፈልጋል ማለት ነው መሄዱን። ያርግልህ። ግን አደራ ከለንደን ነው ምናምን ብለህ ስሜን እንዳታነሳ። እኔን ነው የሚያውቁታ እዚህ አካባቢ እኔ ነኝ የምታወቀው። እኔ የለሁበትም። ይቅና። ጋይስ ፋይናል ደረሰ። አርሰናል ቻምፒዮንስ ሊግ ፋይናል ደረሰ ማለት 1-0 አላስጠብቆ በስርዓት ፋይናል የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው፣ ከባድ ቲም ነው ምናምን ነው። ግን አንድ ጨዋታ ነው ፋይናል። በኢየሱስ ክርስቶስ ፋይናል ደረሰ። ኮንግራ እመቤቴን ኮንግራ። ምንም አይደለም ከዚህ ውጭ ኮንግራ። ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላችሁ። እኔ ፍቃዱን ሰጥቻችሁ። ኧረ ይመቻችሁ በኢየሱስ ስም። ኮንግራ። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ አርሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ ዝም አልኳችሁ አይደለ? ዝም አልኳችሁ። አርሰናል የመራ ረፍት ወጥቷል። የመራ ነው እና ምን ትሉናላችሁ? እንተኛ ወይስ እንዴት ነው? እንተኛ ይሻላል። እስኪ እንተኛ ወይስ አትሌቲኮች እስኪ መልሱልኝ። እንተኛ እስኪ እንዴት ነው? ወይ አዲስ ነገር ይኖራል? አቋም አልተሳካልንም። ወይኔ ያበድኩ። ቋጥሪ አትሌቲኮ የተባልክ ክለብ አቋም አልተሳካልንም። ወይኔ አርሰናል ዋንጫ በልቶ ከማይ ወይኔ ራሴ ባጠፋ ይሻላል እኮ። ወይኔ አቋማ ወይኔ ማህበር ስንፈተ መቋጠር ነው ያጋጠመን። ወይኔ አቋማ ጉድ ሆነናል። ፋይናል ያለፉ ወይኔ ዩናይትድ ወይኔ አቋማ አትሌቲኮ የቅማላም ቲም የተዋናም ቲም ፋይናል አርሰናል ቻምፒዮንስ ሊግ አየ ቻምፒዮንስ ሊግ እኮ እንዴት እንደሆነ እንዲህ ዋንጫውን እያለፈ እንኳን ሊያይ ነው። ወይኔ አቋማ ከስረናል እኮ ስንፈተ መቋጠር ነው ያጋጠመን።